ሰዎች የሚያመሰግኑን ኃጢያታችንን፣ በደላችንን፣ ነውራችንን፣ ቡኳችንን ስለማያውቁ ልብሳችን ነጠላችን ያልሸፈነው ነገር የለም። ትንሿን ኃጢያታችንን ገና ሲያውቁ እኔ እኮ ሰው መስሎኝ ነበር ማለት ነው። እኔ እኮ ሰው መስሎኝ ስንት ነገር አድርጌለት፣ ስንት ቦታ ተናግሬለት፣ ስንት ምስጋና መስግኘው ሰው መስሎኝ። አስቡት ደግሞ እግዚአብሔር ብቻ የሚያውቀውን ኃጢያታችንን ሲያውቁ፣ እናንተ ብቻ የምታውቁትን በደላችሁን ሲያውቁ የሚያመሰግኑ ሰዎች ሁሉ የሚያመሰግኑ ስለማያውቁ መረጃው ስለሌላቸው ያወቁን ቀን ያበቃል። ነቺ ምስጋናም ትዕቢትን ትወልዳለች። ከፍ ያልን ከሰው የበለጠ ይመስላል። ከፍታ ክፉ፣ ከፍታ በጣም መጥፎ ነገር። ስለዚህ ከፍትወታት ሁሉ በጣም መጥፎ የሚባለውና ኦልሞስት ሁሉም ኃጢያት ውስጥ የምናገኘው ፍትወት ትዕቢት ነው። ሁሉም ኃጢያታችን ውስጥ የምናገኘው ፍትወት ማለት ነው። በትንሹም ቢሆን ፍንጩ ይገኛል። ትዕቢት ያልዳበሰው ኃጢያት አንመለከትም። ሰዓታችንን ቶሎ ቶሎ እንድንጠቀም ጥንተ ጠላታችን ዲያብሎስ የወደቀው በትዕቢት ነው። በሉቃስ ወንጌል ላይ ተጽፎ እንደምናገኘው ምዕራፍ 10 ላይ ሕዝቅኤል 28 ላይ በልብ ኩራት ይላል። ሕዝቅኤል ላይ በልብ ኩራት ምክንያት ጣልኩ ይለዋል ጌታ። እንደ መብረቅ ሲወድቅ አየሁት ይላል ሉቃስ ላይ። የወደቀው በትዕቢቱ ምክንያት ነው፣ በሌላ በምንም አይደለም። እግዚአብሔርን መሆን እንዲያስብ ያደረገው ትዕቢት ነው። አዳም በእግዚአብሔር ላይ እንዲያምፅ ያደረገው ትዕቢት ነው። ጠቢቡ ሰለሞን ሲናገር በመጽሐፈ ምሳሌ ምዕራፍ 16 ላይ ትዕቢት ጥፋትን፣ ኩሩ መንፈስም ውድቀትን ይቀድማል አለ። በጣም የሚገርም አባባል። ትዕቢት ጥፋትን፣ ክፉ መንፈስም ውድቀትን ይቀድማል። ትዕቢት ሲመጣ ጥፋት ይከተላል፣ ኩሩ መንፈስ ሲመጣ ውድቀት ይከተላል። አይቀርም ማለት ነው። ይመጣል፣ ይጥላል፣ ያዋርዳል። ትዕቢት ጌታችን ሲናገር ድግስ ኖሮ ፕሮግራም ኖሮ ወይ የሆነ ነገር ሆኖ ሰዎች የተሰበሰቡበት ቦታ ስትሄዱ አለ ሄዳችሁ የክብር ወንበር ላይ እንዳትቀመጡ፣ ጥግ ላይ ተቀመጡ፣ ዝቅ ብላችሁ ተቀመጡ። ይሄን ጊዜ ሰዎች ይመጡና ሁሉም ሰው እያያችሁ ና ወዳጄ ለአንተ የተዘጋጀው ቦታ የክብር ቦታ ነው፣ ና እዚህ ጋር ተቀመጥ ብሎ ዞር ያደርጋችኋል። ተንቀልቅላችሁ ሄዳችሁ የክብር ወንበር ላይ ከተቀመጣችሁ ግን ምናልባት እናንተ የማታውቁት ከእናንተ በላይ የተከበረ እንግዳ ደግሞ ይመጣና ይቅርታ ወዳጄ ይህንን ቦታ ያዘጋጀው ለክብር እንግዶቻችን ነው፣ አንተ እዛ ጋር አረፍ በል ትባላላችሁ። ለራሳችሁ ቦታ ሰጣችሁ፣ ለራሳችሁ ክብር ሰጣችሁ፣ ይገባኛል፣ መከበር ይገባኛል፣ ከፍ ማለት ይገባኛል ብላችሁ ለራሳችሁ ቦታን አታደላሉ፣ አታመቻቹ። ምንም ነገር ካደረጋችሁ በኋላ ጌታችን ካገለገላችሁ በኋላ የታዘዝነውን ልናደርግ የሚገባን ነገር አድርገናል፣ እኛ የማንጠቅም ባሪያዎች ነን በሉ።